ሀውለት የባሌ ፍቅር ከአቅሜ በላይ ሆነብኝ። የባሌ ፍቅር አስጨነቀኝ፣ ከበደኝ፣ ልቋቋመው ከምችለው በላይ ሆኖብኝ በ8 ዓመት የትዳር ቆይታ በኋላ ዛሬ በጠዋቱ ልብሴን ሸክፌ ቤቱን ለቅቄ ለመውጣት እየተዘጋጀው ለ8 ዓመታት ያልተቀመጥኩበት ሳሎን ላይ ቁጭ አልኩኝ። ባሌን ለመጨረሻ ጊዜ ጥየው እየሄድኩኝ ነው። ያን ግርማ ሞገሳን ቤት አተኩሬ ተመለከትኩት። የቤቱ ግርማ ሞገስ ከማማር አልፎ ከማዝናናት አልፎ አስፈሪ ነው። ምንጣፉ፣ መጅሊሱ፣ ሶፋው ምን ያህል ገዛችሁት፣ የት ገዛችሁት ብላይ ሳትጠይቂ ቅንጡነቱ ብቻ ዋጋውን ይናገራል። የቤቱ ግዝፈትና ትልቀት ከጸጥታው ጋር ተደምሮ ከማማር በላይ አስፈሪ ገጽታን ሰጥቶታል። ቤቴ ላይ ሰዎች መጥተው ሶፋው ላይ ለመቀመጥ ሲሳቀቁ፣ ምንጣፉን ለመርገጥ ሲጨነቁ ብዙ ጊዜ አይቻለሁኝ። እኔም እንደዛ ነው የሚሰማኝ። ቤቴ ነው። እያንዳንዷን ዕቃ የገዛኋት እኔ ነኝ። እያንዳንዷን ኮርነር ያሳመርኳት፣ ዲዛይን ያደረግኳት እኔ ነኝ። እኖርበታለሁ፣ እዝናናበታለሁ፣ እደሰትበታለሁ ብዬ ያ ግራውንድ +1 ቤት ላይ ግን በተጋባን ከአንድ ሰሞን ውጪ ከመኝታ ቤቴ ወጥቼ ከኮሊደሮቹ አልፌ እነዚህ የሚያማምሩ መጅሊሶች ላይ እነዚህ የሚያስፈሩ ምንጣፎች ላይ ዘና ብዬ ቁጭ ብዬበት አላቅም። ጸጥታው በራሱ ከባድ ጭንቀትና ሐዘንን ስለሚፈጥርብኝ ከመኝታ ቤቴ ሻወር አሊያም ደግሞ መኝታ ቤቴ አጠገብ ያለችዋ ትንሽዬዋ ሳሎን ላይ ቁጭ ብዬ ነው ጊዜያቶቼን እያሳለፍኩኝ እዚህ የደረስኩት። እኔና ባሌ ከተጋባን 8 ዓመት ሞልቶናል። በነዛ 8 ዓመት ውስጥ እነዚህ ምንጣፎች ላይ ሕፃናት አልቦረቁበትም። ግድግዳዎቹን የልጅ እጅና እስክሪብቶ አልነካቸውም። መጅሊሶቹም በእግራቸው አልዘለሉበትም። እንደዛው እንደገዛኋቸው እንደዛው እንዳስቀመጥኳቸው እንዳማሩ መነካትም መታየትም እንደተፈሩ ከነግርማቸው ከነወዛቸው ቁጭ እንዳሉ ነው። ዛሬ ወረድኩኝና ለመጨረሻ ጊዜ ልክ እንደ መጀመሪያው ጊዜ ሁሉ ቁጭ ብዬ ብዙ ነገርን አሰብኩባቸው። እኔና ባሌ እኔ 17 እሱ ደግሞ የ22 ዓመት ልጅ ሆነን ከሃይስኩል ጀምሮ ተፋቅረን ነው የተጋባ ነው። ባለቤቴ የቤተሰቦቹ 3ኛ ትውልድ ሀብታቸው ወራሽ ነው። ለእናትና ለአባቱ አንድና ብርቅዬ ነው። እንዲያገባ እንዲወልድና ዘራቸውን እንዲያበዛ በጉጉት ይጠብቁ ስለነበረ ገና ትምህርቱን እንኳን ሳይጨርስ ነበረ አክለፍልፈው ምትወዳድ ካለ አምጣ፣ ካልሆነ ደግሞ እኛን ለምንፈልገው እንድረሃለን ሲሉት እኔና እሱ እንዋደድ ነበርና መወዳት አለች ብሎ ይዞኝ ወደ ቤቱ የመጣው። እናቱ ታናሽ እህቱን በማጣት ብዙ የተጎዱ ሰው ናቸው። የእሱን ልጅ ለማየት እንቅልፋተው በጉጉት ሲጠብቁ የነበሩ ሴት ናቸው። በተጋባን ዓመታት ላይ ምንም አይነት ረፍት አጣን። ልጅ የለም፣ አትወልዱም። አብሶ እናቱ ሰላም አጡ። በየዕለቱ በሚባል ደረጃ ቤታችን እየመጡ ወይ ደግሞ ቤታቸው እያስጠሩን ዱዓ ያደርጉልናል። ከዱዓ አልፈው ደግሞ እባካችሁ ምንድን ነው እየተመረመራችሁ ነው? እዚህ ሀገር ላይ ምርመራውን ካላገኛችሁ ውጭ ሀገር ሂዱ እያሉ ቁም ስቅላችንን ያበሉን ነበር። እሱ ለእናትና ለአባቱ አንድ ልጅ ይሁን እንጂ ቤተሰቡ ሰፊ ነው። አክስቶች፣ አጎቶች፣ የአክስት ልጆች፣ በአጠቃላይ ቤተሰቡ ማህበረሰብ በዩ። የእሱ እናትና አባት አንድ ይውለዱ እንጂ እህቶቻቸው፣ ወንድሞቻቸው ብዙ የወለዱ ቤተሰቦች ናቸው። የመጀመሪያዎቹ 2 ዓመታት ላይ ከኔም ቤተሰብ ከሱም ቤተሰብ ቤታችን ዘው የሚል ውር የሚል ብዙ ሰው ነበር። አሁን ላይ ግን ደጃችንን ሰው ከረገጠው ዓመታት ተቆጥሯል። ማንም እኛን አይጠይቀንም። ማንም እኛ ቤት አይመጣም። ምንጠየቅበት ሪዝንም የለም። አላረገዝኩ፣ አልወለድኩ፣ ሐቂቃ የለ፣ ልደት የለ፣ መምን ይመጣሉ እኛ ጋር? አንዳንዴ ብቻ እኔና እሱ እናትና አባቱ ጋር እንሄዳለን። ብዙ ጊዜ ግን የእኔ እናትና አባት ጋር እንሄዳለን። ባለቤቴ ሰው አይደለም፣ መልአክ ነው። አላህ ከየትኛውም ሴት ነጥሎ ከየትኛውም ሴት ሸሽጎ ለእኔ የሰጠኝ ምርጥ ሰው። የእኔ ቤተሰቦች መካከለኛ ኢኮኖሚ ላይ የነበሩ 5 እና 6 ልጆችን የሚያሳድጉ እናት አባቶች ነበሩ። እኔ ግን እሱን ካገባው በኋላ የሙሉ ቤተሰቤ ህይወት ተቀይሯል። ወንድሞቼን ቦታ ሲዟቸዋል። እህቶቼን ለሚያውቃቸው የቅርብ ጓደኞቹና ጥሩ ኢኮኖሚ ላይ ላሉ ጓደኞቹ ድሯቸዋል። እናትና አባቴን እኔና እሱ ብቻ ስናቅ ምን የመሰለ ቤት ገዝቶ ከቀበሌ ቤት አውጥቷቸዋል። አባቴ የሚሰራውን ስራ አስፋፍቶ በነፃነትና በድሎት እንዲሰራ ሁሉን ነገር አመቻችቶለታል።
ዛሬ እናትና አባቴ በእርጅና ዘመናቸው ከማያውቁት ቦታ ትልቅ ሲሳይን አላህ ሰጥቷቸው በድሎትና በሰላም የሚኖሩ ሁሌም ለሱ ዱዓ የሚያረጉ ሁሌም የሚመርቁት ልጆቻቸውን ባዩ ቁጥር ደስታና እርካታ የሚሰማቸው ጥንዶች ሆነዋል። ወንድሞቼም እህቶቼም ቦታ ቦታ ይዘው ከራሳቸው አልፈው ለቤተሰባቸው እንዲተርፉ ሆነዋል። ሁሉም ከኔ በኋላ ያገቡ ቢሆንም 3ን 4ን ልጅ ወልደዋል። እኔ ግን አልወለድኩም። ሀውለት ያ ግርማ ሞገሳን ቤት እንደ ትልቀቱ ትልልቅ ሚስጥሮችን ይዟል። ትልልቅ ሀዘኖችን ይዟል። ትልልቅ ደስታዎችንም ይዟል። ያ ቤት ብዙ ነገሮችን የተሸከመ ቤት ነው። እዛች ጋር ቁጭ ብዬ ማታ ከባሌ ጋር የተለዋወጥነውን ነገር እያሰብኩኝ እሱ ለእኔ የከፈለው መስዋዕትነት፣ እሱ ለእኔ የሰጠኝ ፍቅር፣ እሱ እኔን የሚወድበት መንገድ ምን ያህል ከባድና ጥልቅ እንደሆነ እኔ ደግሞ ምን ያህል ራስ ወዳድና ክፉ ሴት ውሸታም እንደነበርኩኝ ሳስተነትነው ይበልጥ ራስ ወዳድነቴና ክፉነቴ ህመም ፈጠረብኝ። ዋሽቼውን የኖርኩት ባሌን፣ አዎ እስከ ዛሬዋ ቀን ድረስ ዋሽቼውን የኖርኩት እሱስ የዋሸሁት መሆኑን እያወቀ ሲዋሽልኝ የኖረ ባል ነው። ስራ ምንድን ነው? ገንዘብ እንዴት ይመጣል? እንዴትስ ይጠፋል ብባል የማላቅ ሴት ብሆንም ከየትኛውም ሀብታም ሴት በላይ ሀብታም ነኝ። ገንዘብ አጥቼ እንድጨነቅ አድርጎኝ አያውቅም። ምንም ነገር ፈልጌ እሱን እንድጠይቅ አድርጎኝ አያውቅም። ባለቤቴ ደግ ነው። ከደግነቱ በላይ ደግሞ ፍቅር ነው። እኔን የሚወድበት መንገድ ይለይብኛል። እኔን የሚንከባከብበት፣ ለእኔ የሚያዝንበት መንገድ ድንቅ ይለኛል። ለእኔ ካለው ፍቅር የተነሳ ከከፈላቸው መስዋዕትነቶች አንዱን ብነግርሽ ሀውለት፣ የመጀመሪያዎቹ ሰሞን ላይ እናቱ በጣም ጓጉተው አባቱ በጣም ጓጉተው ቤታችንን ቁም ስቅሉን አበሉት። ለምን አትወልዱ? መጨረሻ ያደረገው ነገር እናቱን ቤት አስጠራና በኔው ፊት ቁጭ አርጓቸው እናቴ የመውለድ ችግር ያለብኝ እኔ ነኝ አላቸው። በዛ ሰዓት እናቱ ላይ ያየሁትን ሐዘን፣ እናቱ ላይ ያየሁትን መረበሽ እስካሁን ድረስ ፊቴ ላይ ሲመጣ በጣም አዘኑ። የእውነትህን ነው አሉት። አዎ 4፣ 5፣ 6 ቦታ አዲስ አበባ ላይ ያልረገጥነው ሐኪም ቤት የለም ከሚስቴ ጋር ሆነን። እሷ ምንም አይነት ችግር የለባትም። ሁሉም ችግር ያለው እኔ ጋር ነው። ስለዚህ አንዳንድ መድኃኒቶችን አዞልኛል። ትንሽ መታገስ እንዳለብኝም ነግሮኛል። የሚደረገውን ሁሉ እያደረግኩ ነው። በዱዓ አግዥን እባክሽን፣ አትጨነቂ፣ በቃ በአንቺ ዱዓ ሁሉ ነገር ይስተካከላል፣ የእኔ ችግር ነው አላቸው። ቅስማቸው ስብር ሲል ይታየኝ ነበረ። ከዛ በኋላ እናቱ እኔን መጨቃጨቅ ትተው ወደ እሱ ዞሩ። ውጭ ሀገር ሂድና ታከም፣ እዚህ ቦታ ሂድና ታከም እያሉ በየጊዜው እያለቀሱ ልጃቸውን ይለመኑ ጀመር። አንዳንዴ ደግሞ እኔ ጋር እየመጡ ልጄ እባክሽ አደራሽን፣ አንድ ልጄ ነው፣ ቀልቡ እንዳይሰበር፣ አንቺን በጣም ይወድሻል፣ አንቺን ካጣ ይሰበራል፣ ሰብር አርጉ፣ አላህ ይሰጣችኋል፣ እሺ አላህ ይወፍቃችኋል፣ የእኔ ዱዓ ጠብ አይልም እያሉ ደግሞ እኔን ይለማመጡኝ ጀመር። እሱ መውለድ ስለማይችል ጥዬው እንዳልሄድ። ሀውለት መውለድም አልችለው ግን እኔ ነበርኩኝ። ታዲያ ለባሌ ዋሸሁት። ገና እንደተጋባን ክትትል በጀመርኩኝ ሰሞን ነበረ የመጀመሪያው የተባለው ዶክተሬ በምንም አይነት መንገድ መውለድ እንደማልችል አርድቶኝ ነበር። እኔ ግን አላመንኩበትም። አዲስ አበባ ውስጥ አለ የተባለ የትኛውም ሆስፒታል፣ የትኛውም ዶክተር፣ የትኛውም ፕሮፌሰር አልቀረኝም። ሁሉም ግን የነገሩኝ ነገር አንድና ተመሳሳይ ነገር ነው። በተፈጥሮ በየትኛውም መንገድ መውለድ አልችልም። ይህ ስብራት ለእኔ ቀላል አልነበረም። ለባሌም ለዛ ለማፈቅረው ለምወደው ህይወቴን ሙሉ ከሱ ጋር አሳልፋለሁ ብዬ ለማስበው ሰው ይሄን መርዶ እንዴት ማርዳት እንደነበረብኝ አላቅ ስለነበረ ሁሌም ሕክምና ላይ ደርሼ ስመጣ ምን አሉሽ ብሎ ሲጠይቀኝ የምሰጠው መልስ ቀላል ነገር ነው፣ በጊዜ ሂደት ይስተካከላል፣ ይህን መድኃኒቱ ሰጂ፣ ያንን መድኃኒቱ ሰጂ አሉኝ እያልኩኝ ነበር ስነግረው የኖርኩት። የመጀመሪያዎቹ 2 ዓመቶች ላይ ሐኪም ቤት በሄድኩኝ ቁጥር አጥብቆ ይጠይቀኝ ነበር። ከዛ በኋላ ግን እሱም መጠየቁን አቆመ። እኔም ፈጽሞ ተስፋ ሳልቆርጥ የተጠቆምኩበት ዶክተር ጋር ሆስፒታል ሁሉ ሄዳለሁ። የሚነገረኝ ነገር ግን ተመሳሳይ ነው። ምን ማድረግ እንዳለብኝ፣ ምን መወሰን እንዳለብኝ ለ8 ዓመታት ስጨነቅ ኖሬ ዛሬ ወሰንኩ። ዛሬ እንደዚህ አይነት ውሳኔ እንድወስን ያደረገኝ ፍቅሬ ላይ፣ የምወደው ሰው ላይ፣ ህይወቴ ላይ ለአንዴና ለመጨረሻ ጊዜ እንድወስን ያደረገኝ ነገር ራሱ የእናቱ ዱዓ ይመስለኛል፣ የእናቱ እንባ ይመስለኛል። እናቱን ሳያቸው ልቤ ክፉኛ ይተረተራል። ከባሌ በላይ እሳቸውን እየዋሸውና እየጎዳው የእሳቸውን መጥፎ ዕጣና መጥፎ ዕድል የሆንኩኝ ያህል ይሰማኛል። ምንም ቢሆኑ እናት ናቸው። የልጃቸውን ልጅ ይፈልጋሉ። ልጃቸው ደግሞ አንድና ብቸኛ ነው። ከሱ ያላገኙትን ልጅ
ከማንም ሊያገኙ አይችሉም። እሳቸው ጋር በሄድኩኝ ቁጥር የትኛውን ቦታ ባገኘኋቸው ቁጥር ሰደቃ እያደረጉ ትልልቅ እናትና አባቶች ጋር እየሄዱ ለልጄ ዱዓ አድርጉለት ማለታቸውን እሳቸውም በቀንም ሆነ በሌሊት ለልጃቸው ዱዓ ማድረጋቸውን እንዳላቆሙ አውቃለሁ። ዛሬ ወሰንኩኝ። አንድም በዚህ ደረጃ ያደነደንና ያጨነከነኝ ነገር የእናቱ ዱዓ ነው ላለሁኝ። ኮስተር ብዬ ይህን ነገር ሳደርግ ስብርብር አድርጌው በንዴትና በምሬት ወደ ሌላ ህይወት ወደ ሌላ ሴት እንዲሄድ ማድረግ አለብኝ ብዬ ኮስተር ያለ ነገር ነው ይዤ የጠበቅኩት። ማታ እንደመጣ ቁጭ በል እንድናወራ ፈልጋለሁ አልኩት። እራት ምናምን ከቀማመስን በኋላ እሱ እንደወትሮ ሊስቅ ሊጫወት ቀለደኝ ሲያስብ አይ ዛሬ ሲሪየስ ጉዳይ ይዤ ነው የጠበቅኩ ቁጭ በል አልኩት። ደንገጥ አለ። እሺ ብሎ አክብሮኝ ቁጭ አለ። አንድ ነገር ልነግርህ ፈልጋለሁ። እኔም ሆንን አንተ ሌሎች ሰዎች ጋር ሄደን እድላችንን መሞከር አለብን አልኩት። ምን ማለት ነው አለኝ። እኔም ሌላ ወንድ አግብቼ መውለድ እንደምችልና እንደማልችል ማረጋገጥ አለብኝ። አንተም ሌላ ሴት አግብተህ እንደዛው መውለድ መቻል አለመቻልህን ማረጋገጥ አለብህ። ምናልባት እኔ እናንተ ይሆናል እድላችን ያልገጠመው። ስለዚህ ሁለታችንም ሌሎች ሰዎች ጋር ብንሄድ የመውለድ እድል ይኖረናል አልኩት። በትዝብት አይነት ፈገግ ካለ በኋላ ዛሬ ደግሞ ማን ነው እንደዚህ አይነት ምክር የመከረሽ? ምን አይነት ወሬ ነው እያወራሽ ያለሽው አልከኝ። ይሄ ወሬም አይደለም የሰዎች ምክርም አይደለም፣ ለአመታት ያሰብኩበት ነገር ነው። ያለ ዘር መቅረት አልፈልግም። ሌላ ሰው አግብቼ ምንም በወድህ ምንም ባፈቅርህ ከአንተ ተለይቼ መኖር የማልችል ሴት ብሆንም ለወደፊት እድሌ ስል አይኔም በአይኔ ለማየት ስል ግን ሌላ ወንድ ጋር ሄጄ መሞከር መውለድ ልጆችን ማፍራት እፈልጋለሁ አልኩት። ያኔ ከት ብሎ ሳቀ። ምን እያልሽ እንደሆነ እኔም ሆንን አንቺ እናውቃለን አለኝ። ምንድነው አንተ የምታውቀው? እያልኩ ያለሁት ነገር ይሄንን ነው። ዶክተሩም የነገረኝ ነገር ሁለታችሁ ናችሁ መውለድ ያልቻላችሁት፣ ሁለታችሁም ሌላ ጋር ብትሄዱ መውለድ ትችላላችሁ ብሎኛል አልኩት። እርግጠኛ ነሽ ዶክተሩ እንደዛ ብሎሻል አለኝ። አዎ ብሎኛል አልኩት። በቃ ነገ ዶክተሩ ጋር እንሄድና እኔም ባለሁበት እንደዛ ሚለን ከሆነ በሱ ፊት እፈታሻለሁኝ አለኝ። ምን ማለት ነው? ከእኔ በላይ ዶክተሩን ታምነዋለህ ማለት ነው? እኔን አታምነኝም ማለት ነው አልኩት። አላምንሽም። እያልሽ ያለሽው ነገር ጭልም ያለ ውሸት መሆኑን እኔም ሆነን አንቺ እናውቃለን። ስለዚህ ይህን ወሬሽን ተይና እኔና አንቺ ፍቅራችን ይበቃናል፣ መዋደዳችን ይበቃናል። ሰዎች ስለተጋቡ ብቻ መውለድ የለባቸውም። የተጋቡ ሰዎች ሁላ ልጅ ስለወለዱ አይደለም ህይወታቸው ትዳራቸው ስኬታማ የሆነው። እኔና አንቺ እንዋደዳለን፣ እንፋቀራለን። አላህ በፈቀደ ቀን ደግሞ እርግጠኛ ነኝ ልጅ ይሰጠናል። አላህ እስኪፈቅድ ደግሞ በትዕግስትና በፍቅር አብረን እንኖራለን አለኝ። ይሁን እኔ እናንተ አብረን መኖር እንችላለን። ያለ ልጅም ቢሆን መታገስ እንችላለን። ቤተሰቦቻችን ግን ልናዝንላቸው ይገባል። አብሶ ደግሞ ያንተ ቤተሰቦች እናትህ አያሳዝኑህም? አባትህ አያሳዝኑህም? የኔም ቤተሰቦች ቢሆን የኔም ፍሬ ማየት ይፈልጋሉ። እኔም ቢሆን እያቀለድኩኝ አይደለም። ከፍቅር በላይ ልጅ ይበልጥብኛል። ስለዚህ እድሌን መሞከር እፈልጋለሁ አልኩት። በእናትሽ እንደዚህ አይነት ወሬሽን አታውሪ፣ ሁሉንም ነገር አውቃለሁ አለኝ። እንደዛ ሲለኝ ድንግጥ አልኩ። ምንድነው ሁሉንም ነገር የምታውቀው አልኩት። ይህን እያወራሽ ያለሽው ነገር አንቺ ሄደሽ ሌላ ወንድ ጋር እድልሽን ለመሞከር ሳይሆን እኔን ነፃ ለማውጣት ነው። ከእኔ ለመለየት እኔ ሌላ ሴት እንዳገባ ለማድረግ ነው። አንድ ነገር ልንገርሽ፣ ከአንቺ በላይ እኔ አቅሻለሁኝ። እኔ መውለድ የማልችልና አንቺ መውለድ የምትቺ ቢሆን ኖሮ ይህን ወሬ ለዘላለም እንደማታነሹ መውለድ እንደማትቺ አውቃለሁኝ። አሁንም ይህን እያወራሽ ያለሽው ከኔ ጋር ተለያይተሽ እኔ ሌላ ሴት እንዳገባ ለማድረግ ነው። ስለዚህ ይህን ልፋትሽን አቁሚ። መቼም ቢሆን እንደማልፈታሽ ልታቂ ይገባል። ምናልባት እኔ ልጆች እንደወልድና ቤተሰቤን እንዳስደስት የምትፈልጊ ከሆነ ሌላ ብዙ መንገዶች አሉን። አልሐምዱሊላህ እዛ መንገድ ላይ አስቢበት አለኝ። ያ ማለቱ አንቺ እዚህ ሆነሽ ሌላ ሴት ላግባ ማለቱ ነው። ያን ከማይ ደግሞ እኔ ሞቴን እመርጣለሁ። ፈጽሞ መቋቋም አልችልም። ባሌ አብሬው እየኖርኩኝ አጠገቡ ሆኜ ከሌላ ሴት ጋር ሲሆን፣ ከሌላ ሴት ጋር ሲጨባበጥ፣ ከሌላ ሴት አጠገብ እንኳን ሲቀመጥ ማየት የምችል ሰው አይደለሁም። ያለው ነገር ደግሞ ውሳኔ ላይ መጽናትና ከዚህ ህይወት ቆርጬ ከሱ መራቅ ለራሱ ለህይወቱ ለቤተሰቡና ለነገው ስል እኔ መሸሽ እንዳለብኝ እንደወስን አደረገኝ። እያወቀ ነው እስከ ዛሬ ድረስ እናቱንም ሆነ ራሱን መስዋዕትነት ያስከፈለው። እያወቀ ነው በትዕግስት ቁጭ ያለው። እያወቀ ነው ሲዋሽልኝ የኖረው። በጣም ከበደኝ። ካወክ ለምን አልነገርከኝም አልኩት። እንዳቅ ብትፈልጊ እኮ አንቺ ራስሽ ትነግሪ ነበረ። እኔ በራሴ መንገድ ሄጄ አውቅ ያለው ብዬ ለምን አሳቅቅሻለሁኝ? ማወቄ ብቻ በቂ ነው። እኔ ማወቄን አንቺ ማወቅሽ ግን ምንም ትርጉም ስለማይሰጥ ነው ያልነገርኩሽ አለኝ። እሺ ምንም ሆነ ምን ግን ከውሳኔ ፈቀቅ አልልም። እኔን ተወኝ።
በምንም አይነት ሁኔታ እኔ ካንተ ጋር ሆኜ ከሌላ ሴት ጋር ላይህ አልችልም። እኔ የምችለው ነገር ካጠገብህ መራቅ ነው፣ ከህይወትህ መውጣት ነው፣ ብቻዬን መሆን ነው የምፈልገው። ስለዚህ ተወኝ አልኩት። በህይወቴ የፈለገው ነገር ቢመጣ እማላረገው ነገር አንቺን መፍታት ነው። እንዳታስቢው አልፈታሽም። ዝግጁ እስክትሆኚ ድረስ እታገሳለሁ፣ እጠብቃለሁ። ዝግጁ በሆንሽ ሰዓት ራስሽ ትድሪኛለሽ። አሁን አልልሽም፣ ዝግጁ ስትሆኚ። ዝግጁ ካልሆንሽ ደግሞ እስከ መጨረሻውም ቢሆን ለእኔ ግድ የለኝም። አሁንም ቢሆን ግድ የለኝም። ምናልባት መውለድን ብፈልግ፣ ልጆችን ማምጣትን ብፈልግ ለእናትና ለአባቴ ስል ነው። እናቴ ቀን በቀን እያየኋት እየሞተች እየሟሸሸችብኝ ነው አለኝ። እኔም እናትህን ሳይ በደሌን መቋቋም አልቻልኩም። አንተን ሳይሆን እናትህን ነው እየበደልናቸው ያለው። የኔ እናንተ ነገር እዚህ ጋር ያበቃል። ከፈለግ ክፍታኝ፣ ከፈለግ አትፍታኝ። ከነገ ጀምሮ ግን እዚህ ቤት አታገኘኝም አልኩት። ንግግራችን ወደ ከባድ ጸብና ጭቅጭቅ ተቀይሮ በዚሁ ተለያየን። ጠዋት ተነሳውኝና ውዴ፣ ሁለት ሰዎች እኮ ለመለያየት ግዴታ ጸብ ውስጥና ቂም ውስጥ መግባት የለባቸውም። እየተዋደዱም እየተፋቀሩም እየተፈላለጉም ይለያያሉ። በቃ የኔና አንተ መለያየት እንደዛ ነው። ምንም ብንዋደድ ምንም ብንፋቀር አብረን መሆን አንችልም። ስለዚህ በሰላም በፍቅር መርቀህ ሸኘኝ፣ ተወኝ አልኩት። ከዚህ በኋላ እንደዚህ አይነት ወሬ የምታነሺ ከሆነ የመጨረሻ ነው የምንጣለው፣ ልመታሽ ሁላ እችላለሁ። በፍጹም እንደዛ እንዳትይኝ አለኝና ጥሎኝ ወጣ። እኔም እኔም በመነጋታው እሱን ከሸኘው በኋላ ለ8 ዓመት የኖርኩበትን የለፋውበትን ከልጆቼ ጋር ደምቅበታለሁ፣ አረጅበታለሁ፣ እኖርበታለሁ ብዬ ያሳመርኩትን ቤት በእንባ ተሰናብቼ ወጣ። ስቅ ብዬ ነበር ያለቀስኩት። ተመልሼ እንደማልመጣ ከምንም በላይ ደግሞ ባሌን ተመልሼ ላየው እንደማልችል ድጋሚ እንደማላገኘው ሳስብ ሐዘኔ ከባድ ነበር። ሐውለት እሱን አለማግኘት፣ ከሱ መለየት፣ እሱን መተው ለኔ ከባድ ነበር። ነገር ግን እጣ ፈንታዬ ላይ ልጅ የሚባል ነገር አልተጻፈም። የኔና እሱ እጣ ፈንታ ላይ አብሮ መኖር የሚባል ነገር አልተጻፈም። እኔ ስለምወደው ራስ ወዳድ ሆኜ የእሱን ነገ የእሱን ህይወት ማጨለም አልፈለግኩም። የእውነት መወደው ከሆነ የእውነት ማፈቅረው ከሆነ የተሻለ ነገር ይገባዋል፣ ትውልድ ይገባዋል፣ እናትና አባቱንም ማስደሰት ይገባዋል። በቃ ሰው ለሚወደው ሲል የማይወደውንም ነገር ቢሆን ማድረግ ነው። እኔ እውነት ስለምወደው እውነት ስለማፈቅረው ለባሌ የማደርግለት የምሰጠው ትልቅ ስጦታ ራሴን ከሱ ማራቅ ነው ብዬ ወስኜ ባሌን አለማየቴን እያሰብኩኝ ከዛ ቤት ስወጣ ከባድ ነበረ፣ ግን አደረግኩት። ቤቱን ጥዬ ወጥቼ እናቴ ጋር ሄድኩኝ። የያዝኩት ብቸኛ ነገር ልብሶቼን ነው። አንዲትም ማንኪያ አንዲትም ስኒ ከዛ ቤት ይዤ አልወጣሁም። እናቴ ስታየኝ በጣም ደነገጠች። ምን ነው አለችኝ። በቃ እኔና ሁቢ እኮ ተለያየን አልኳት። ድንጋጤዋ ፊቷ ላይ ይታየኝ ነበረ። ለምን አለችኝ። ለሱ ስል ተውኩት፣ ራሴ ነኝ የተውኩት። እናቴ ከዚህ በኋላ እኔና እሱ አብረን መሆን የምንችል ሰዎች አይደለንም። መውለድ አለበት፣ ማግባት አለበት፣ ትውልዱን መቀጠል አለበት፣ እናትና አባቱንም ማስደሰት አለበት። በእኔ ምክንያት ነው ይሄን ማድረግ ያልቻለው። እሱ ደግሞ መልካም ሰው ነው። እኔ ለሱ ስል ከሱ መለየትና ይህን ነገር እንዲያደርግ ማድረግ አለብኝ አልኳት። በጣም ተላቀስን። ቀንም ሙሉ ከእናቴ ጋር ሆኜ ሳለቅሱዬ መሸልኝና ተኛው። ማታ ሲመጣ ግን እቤት ሲያጣኝ እየበረረ መጣ። እናቴን በጣም ተቆጣት። ማሚ እንዴት እሺ ይሏታል? እንዴት ይቀበሏታል? እቤትሽ ተመለሽ አይባልም እንዴ? ባለትዳር ሴት አይደለች እንዴ?
ባልሽ ፈቅዶልሻል ወይ አይባልም እንዴ? እንዴት ቁጭ ያረጓታል አላት። ቁጭ በል እስኪ ያለችና እናቴ አረጋግታ አስቀመጠችው። ከመኝታ ቤት እኔ እንድመጣ አደረገች። አልመጣም፣ ላየው አልፈልግም አልኳት። መኝታ ቤቴ እሱ ራሱ መጣ። ምን እያደረግሽ ነው? ጠዋት ተነጋግረን ጨርሰናል፣ ተነሽ ወደ ቤታችን እንሂድ አለኝ። ታውቀኛለህ፣ ከወሰንኩ ነው። የፈለገ ነገር ቢመጣ ወደ አንተ ህይወት ተመልሼ አልመጣም። መፍታት አለመፍታት መፍትህ ነው። ነገር ግን አንተ ጋር አልመለስም። እዚህ አላስቀምጥ የምትለኝ ከሆነ ደግሞ አገሩን ለቅቄ እጠፋልሃለሁ። ግን በቃ ተወኝ። ከአንተ ተለይቼ መሆን የምችልበት ጥሩ ቦታ የእናቴ ጉያ ነው። እናቴ ጋር ልሆንና ከእናቴ ጋር ላገግም። አንተ ደግሞ አግባና እናትህን አስደስት አልኩት። በዛ ሰዓት አቅፎኝ በጣም አለቀሰ። እኔም አለቀስኩኝ። በቃ ይሄ ግን መሆን ያለበት ነገር ነው። እኔ እናንተ አብረን ለመሆን የተፈጠርን ሰዎች አይደለንም። አንተም መሰልህን አግባ፣ እኔም ደግሞ ከእናቴ ጋር እኖራለሁኝ። እባክን አታሰቃይኝ፣ በቃ ሂድልኝ አልኩት። የፈለገውን ነገር ብታደርጊ፣ የፈለገውን ነገር ብታመጪ እንደማልተውሽ እወቂ። ዛሬም ቢሆን ከዚህ ቤት አልሄድም፣ እዚሁ ነው የማድረው ብሎ ቁጭ አለ። እንደሚሆን አውቃለሁ ካለ አለ ነው። ጠንካራና ግትር ሰው ነው። እኔም እንደዛው ነኝ። አንድ ውሳኔ ከወሰንኩኝ ከሱ የባዝኩት ግትር ሰው ነኝ። ለረዥም ሰዓት ከተከራከረና ከተጨቃጨቅን በኋላ እናትና አባቴ በሬን አንኳኩተው ወደ እኔ ክፍል መጡና መሀላችን ገቡ። ይቆጡት ጀመር። በቃ አንተና እሷ ተለያያችሁ ማለት እኮ ቤተሰብነታችሁ፣ ወዳጅነታችሁ አበቃ ማለት አይደለም። እውነቷን ነው። አግብተህ መውለድ አለብህ። ለእናትና ለአባትህ አንድ ነህ። ያንተን ፍሬ ያንተን ዘር ማየት ይፈልጋሉ። በእነሱ መረገም የለብህም። በእነሱ መመረቅ አለብህ። እነሱን ማስደሰት አለብህ። ልጄ አንተ በጣም ጥሩ ሰው ነህ። አንተ በጣም ጥሩ ነህ። ይህ ነገር ለአንተ ምን ያህል ከባድ እንደሆነ እናውቃለን። ቢሆንም ግን ማድረግ አለብህ፣ ማግባት አለብህ አሉት። እኔ ማግባቱን እኮ እምቢ አላልኩም። ባገባም ግን እሷ አብራኝ ሆና ነው። ምን ችግር አለው? እኔ ማስተዳደር እችላለሁ። ከቤቷ አልነካትም፣ ጊዜዋም አልነካባትም። እሷ አብራኝ ትሁን። ሌላ ደግሞ ሴት አምጥቼ ልውለድ። ይህንን መቀበል አትችልም። እኔ ደግሞ እሷን መለየት አልችልም። እናቴ ከቻልሽ ይህን ብቻ አሳምኝልኝ ልጅሽን፣ ከዛ ውጭ ምንም ነገር አልፈልግም ማለት። በዚህ ጉዳይ ላይ ከእናትና ከአባቴ ጋር በጣም ብዙ ጊዜ አውርተንበታል። ሁሌም ስለ እኔ ያለመውለድ፣ ስለ እኔ ችግር የሚያውቁት ሁለቱ ነበሩና ስለዚህ ነገር ሲነሳ ይህን ሀሳብ እንደ መፍትሄ ሲያመጡልኝ እንደማልችልና እንደምጎዳ ስላወቁ ትተውታል። ያንገሸግሸኛል። ፈጽሞ አልችልም። አጠገቡ ሆኜ ይህን ማየት አልችልም እላቸዋለሁኝ። ብዙ ጊዜ የተወያየንበት፣ ያልተግባባንበት፣ ያልተስማማንበት ነገር ነው። እናቴ ከተል አድርጋ በዚህ ነገር ላይ በጣም ብዙ ጊዜ ተነጋግረናል። ብዙ ጊዜ ለምኛታለሁ። ብዙ ጊዜ አስለምኛታለሁ። ድርቅ ያለ የሆነ ሀሳብ ነው ያላት። ለጊዜው እስኪ ተዋት፣ ካንተ ተለይታ ካንተ ርቃ ትየውና የትኛው እንደሚሻላት እንድትወስን ፍቀድላት አለችው። ልቀበለው አልችልም። ከኔ እንድትርቅ፣ ከኔ እንድትለይ፣ ከቤቷ እንድትወጣ አልፈቅድም። እውነት የምታስብልኝ ከሆነ አብራኝ ሆና እንዳገባ ትፍቀድ፣ ካልሆነ ግን እኔ እሷን መተው አልችልም ብሎ ጠንክር አለ። በዛው ውይይታችን ተቋጨና ነጋ። በነጋታው ተነስቶ እናቴ ቁርስ አዘጋጅታለት በልቶ ወደ ስራው ሲሄድ አንድ የመጣልኝ ሀሳብ፣ እሱን ለማሳመን ያለኝ ምርጫ አንድና አንድ ነው። በእርግጥ ከባድ ስህተትና ከባድ ነገር ነበር ያደረግኩት። አሁን ሳስበው ማድረግ ያልነበረብኝ ነገር ያን ነው ብዬ እላለሁኝ። ያደረግኩት ነገር ለእናቱ መንገር ነው። እናቱ ደውዬ እቤት መኖራቸውን ካረጋገጥኩኝ በኋላ ተነስቼ ወደ ቤት ሄድኩኝ። እቤትም እንደደረስኩኝ እንደተለመደው ዱዓ ላይ ቁጭ ብሎ አገኘኋቸው። ምን ነው ልጄ ዛሬ ምን እግር ጣለሽ? ሰላም አይደላችሁም? ሁሉ ነገር ጥሩ ነው? ሁሉ ነገር ሰላም ነው አሉ። ሁሉ ነገር ጥሩ ነው፣ ግን ብቻችሁን ላናግራችሁ ብዬ ከተቀመጡበት አስነስቼ ወደ አንድ ክፍል ይዣቸው ገባሁ። ምን ነው አሉኝ። እማ ልጆት መውለድ የማይችለው ከኔ ጋር ሲሆን ነው። ከሌላ ሴት ጋር ቢሄድ፣ ሌላ ሴት ቢያገባ መውለድ እንደሚችል ዶክተሮች ነግረውታል። ስለዚህ እኔ ከቤት ወጥቻለሁ፣ ፍታኝ፣ ተወኝ ብዬዋለሁ። እሱ ግን በፍጹም አልፈታሽም፣ አልተውሽም እያለ ነው። ወልዶ ልጅ እንዲያ ይፈልጋለሁ፣ ለእርሶም የልጅ ልጅ እንዲሰጡ ትፈልጋለሁ። ይህን ነገር ሊያሳምኑት የሚችሉት እርሶና እርሶ ብቻ ኖት። ስለዚህ አሳምነው ይዳሩት። እርሶ ከተቆጡት ከእርሶ ፍቃድ አይወጣም አልኳቸው። ገና ይህን ሲሰሙ እናቱ ቤቱን በእልልታ ድብልቅልቁን አወጡት። እልልታቸው የጠራቸው ሰዎች ወደ ነበርንበት ክፍል ተሰበሰቡ። ለሁሉም ልጄ መውለድ ይችላል፣ ልጄ መውለድ ይችላል፣ ሐኪሜ እናረጋግጧል፣ ልጄ መውለድ ይችላል እያሉ መጮህ ጀመሩ። ባለሁበት ሽምቅቅ አልኩኝ። ከውስጥ የሆነ ነገር ተቆርጦ ሲወድቅ ተሰማኝ። እንዴት ለሞራል ያልተጠነቀቁም!
እንዴት ለስሜት ያልተጨነቁም? ከኔና እሱ ትዳር መለያየት መበተን በላይ የልጃቸው ይሁን አይሁን እንኳን ሳያውቁ መውለድ ይችላል መባላቸው ብቻ ቅንጣት ታክል ለእኔ ስሜት ሳይጨነቁ እንዲህ ማድረግ ነበረባቸው ብዬ ደበረኝ። አለቀስኩኝ። ትንሽ ከተረጋጉ በኋላ አፍ በይ ልጄ፣ ለ8 ዓመታት እንቅልፍ ያጣሁበትን ዜና ነው ያበሰርሽኝ። ይቅርታ አድርጊልኝ። በቃ እኔ ያናግረዋለሁ። አንቺ ግን ከቤት ለምን ትወጫለሽ? እዛው ቤት ለምን አትሆኝም? ምን ችግር አለው? እኛ ሴቶች አይደለን እንዴ? ሴት ልጅ እኮ ብዙ ነገሮችን ታልፋለች፣ ብዙ መከራዎችን ትሸከማለች። ለኸይር ነው አንቺንም አላ በዚህ በዱንያ ልጅ የከለከለሽ በጀነት ያሰበልሽ ምን ታውቂያለሽ? እባክህ። እዛው ቁጭ ብዬ ከባለቤቴ እናት ጋር እያወራን ባለንበት ሰዓት ባለቤቴና አባቱ ተከታትለው ገቡ። ሳያቸው በጣም ደነገጥኩኝ። ምንጊዜ ተደውሎላቸው ምንጊዜ ተነግሯቸው ምን ሰምተው ምን ተብለው እንደመጡ አላቅም። አባትየው በከባድ ድንጋጤ ውስጥ ሆነው ነው ወደኛ ጋር የገቡት። ባለቤቴም እንደዛው የድንጋጤ ፊት ነበር የሚታይበት። ልክ እኔን ሲያይ ግን የሆነ ነገር የተገለጠለትን ያህል ፊቱ ሲቀያየር አየሁት። እናትም አባትና ልጅ እንደገቡ ምንም ነገር አላሉ። ከተቀመጡበት ብድግ አሉና ወደ ልጃቸው ሄዱ። ባለቤቴን በጥፊ ያጋሉት። አባትየው እስካሁን ግራ በመጋባት ውስጥ ነው። የሚሆነው ነገር አልገባቸውም። አንዴ ልጃቸውን፣ አንዴ እኔን፣ አንዴ ሚስታቸውን እያዩ መሀል ቆመው ግራ ተጋብተዋል። የሚያወሩትም የሚናገሩትም ጠፍቷቸዋል። እናትም ባለቤቴን በጥፊ ካላጉት በኋላ እዛው ፊት ለፊቱ ቆመው አልወደድንህም፣ አላሳደግንህም፣ አልተንከባከብንህም፣ በአንተ የመጣ ብዙ መከራዎችን ብዙ ስቃዮችን አላለፍንም። እንዴት ነው በዚህ ደረጃ ልጠላን የቻልከው? እንዴት ነው በዚህ ልክ ልጨክንብን የቻልከው? አንድና ብቸኛ እናትህን እድሜ ልኳን እያለቀሰች ተስፋ ቆርጣ እንድትኖር እንዴት ነው የፈረድክባት? እኔ ልጄን የቀበርኩኝ ጊዜ፣ ታናሽ እህትህ የሞተች ጊዜ ያጽናናኝ አንተ መኖር ነበር። ሰው ሁሉ እየመጣ ወንድ ልጅሽን ሺህ ያርግልሽ፣ ወንድ ልጅሽን ያቆይልሽ፣ ሐዘን እንዳታበዢ፣ ምሬት እንዳታበዢ እያሉ ሲያስፈራሩኝ አንተን እንዳላጣ፣ አንተ አለኸኝ፣ አንተ ምትክ ትሆነኛለህ፣ ባንተ በዛለሁ፣ ባንተ ሰፋለሁ ብዬ ሰብር አደረግኩኝ። የልጄን ለቅሶ በአግባቡ ሳምንት እንኳን አላለቀስኩም። አንተን ሳይ ድንግጥ እያልኩኝ ማልቀሴንም ማማረሬንም ተውኩኝ። አንተ ግን መውለድ አልችልም ብለህ የነገርከኝ ቀን ጀምሮ ለዓመታት ፈጣሪን እያማረርኩ እድሌን እየረገምኩኝ ሐዘኔን መቋቋም አቅቶኝ እንድኖር እንዴት ነው የፈረድክብኝ? ምን አይነት ልጅ ብትሆን ነው? በምን አይነት አስተዳደግ ብናሳድግህ ነው? መጥፎ እናትና አባት ነን እንዴ ላንተ? ጨካኝና ክፉ ነን እንዴ ላንተ? በዚህ ደረጃ እናትና አባት ላይ እንድትጨክን ያደረገ ነገር ምንድን ነው? እያሉ ፊት ለፊቱ ላይ ቆመው አንባረቁበት። ይህን ነገር ሲናገሩ ከዓይናቸው የሚወርደው እንባ ቀላል አልነበረም። በዚህ መሃል አባትየው ገቡና ምንድነው የተፈጠረው? ለምን የሆነውን ነገር አትነግሪኝም? እንደዛ አካልበሽ ስጠሪኝ እኮ ቤት ውስጥ አደጋ የደረሰ መስሎኝ ነው እየበረርኩኝ የመጣሁት። ምንድነው እየሆነ ያለው ነገር ብለው ግራ በመጋባት ጠየቋቸው። ልጅህ መውለድ ይችላል፣ እስከ ዛሬ ድረስ ዋሽቶን የኖረው ለዚህን ያህል ዓመት እሷን ላለማጣት ሲል፣ እኛ ግን እንድንሞት እንድናለቅስ ተስፋ እንድንቆርጥ ፈርዶብናል አለቻቸው። አባት ምንም ነገር አልተናገሩ። ከቆሙበት ፈቀቅ ብለው መጅሊሱ ላይ በእፎይታ አይነት ሄደው ዘፋሉ። እሱም ምንም ቃል አልተነፈሰም። እናቱ ፊት እንደተገተረ በጥፍ የተመታው ፊቱን ያሻሻል። እኔም እዛው ደንግጬ ቀረሁኝ። የዛ ሰዓት ነበረ በጣም መጥፎ ስህተት እንዳደረግኩኝ የተሰማኝ። ምክንያቱም እናቱን በቀጥታም ሆነ በተዘዋዋሪ እስከ ዛሬ ዋሽቷቸው እንደኖረ ልጃቸው ጋር አጋፍጫቸዋለሁ። ምስጢሩን አጋልጬበታለሁ። ለእኔ ስል የከፈለውን መስዋዕትነት በእርግጥ ለሱ ስል ቢሆንም ከእናትና ከአባቱ ጋር ግን ቂም ውስጥ ከትቼዋለሁ። በመካከላችን የተወሰነ ሰዓት ጸጥታ ሰፈነ። እናት ትንሽ ጎርደድ ካሉ በኋላ ከዚህ በኋላ ካንተ የሚወጣ ምንም አይነት ቃል አልሰማም፣ ምንም አይነት ቃል መስማትም አልፈልግም። አንድና አንድ ነገር ነው ካንተ መስማት የምፈልገው። የምልህን ነገር ሁሉ ታደርጋለህ፣ የምልህን ነገር ሁሉ እሺ ትላለህ። የዛሬ ወር እዚህ ቤት ሰርግ ይሆናል። እዚህ ላይ ተቃውሞ ካለህ ሚስትህም አባትህም እኔም ባለሁበት አሁኑኑ ትነግረናለህ። ካልሆነ ግን ምንም አይነት ንግግር ካንተ መስማት አልፈልግም፣ የተቃውሞ ቃልም ቢሆን አሉት። ምንም አላለም። አንገቱን በመነቅነቅ እሽታውን ብቻ ነው የገለጸው። እናት ባላቸው አጠገብ ሄደው ባላቸው ስር ገብተው ማልቀስ ጀመሩ። ባልም አቅፈው ያጽናኗቸው ጀመር። እኔም ያንን ሁኔታ ከዛ በላይ መከታተልና እዛ ቦታ ላይ መቆየት አልቻልኩም። ቀስ ብዬ ተነስቼ ሹልክ ብዬ ወጥቼ ወደ ቤት ሄድኩኝ።
እናቴ ጋር ከገባሁ በኋላ ክፍሌ ገብቼ ያው ለማልቀስ አልጋዬ ስር ገባሁ። ሳለቅስ አመሸሁ። ምሽት ላይ ባለቤቴ መጣ። ወደ ክፍሌ ማስገቡት። እንዴት ነው እንደዚህ አይነት የህፃን ስራ የሰራሹ? እንዴት ነው እንደዚህ አይነት የጅል ስራ የሰራሹ አለኝ። በቃ መጥፎም ነገር ቢሆን ላንተ ስል ነው ያደረኩት። ምን ያህል እንደቆረጥኩኝ ማወቅ አለብህ። ከዚህ በኋላ መቼስ ወደ ኋላ የለም። የዛሬ ወር ሙሽራ ነህ፣ እንኳን ደስ አለህ የኔ ውድ አልኩት። በጣም እየተበሳጨ ያገኘውን ነገር ሁሉ በቡጢ ይነርት ጀመር። እሺ እንኳን ደስ ያለሽ፣ አንቺም ህይወቴን እንዲህ ስላመሰቃቀልሽ ከአባትና ከእናቴም ጋር እንደምጠላቸው ለነሱ ደንታ እንደሌለኝ እንዲሰማቸውም ስላደረግሽ እንኳን ደስ ያለሽ። ማሰብ እንኳን ሳልችል እማልፈልገው ህይወት ውስጥ እንድገባ ስለፈረድሽብኝ እንኳን ደስ ያለሽ አለኝ። ላንተው ስል ነው። ይቅርታ፣ በዚህ ደረጃ አዙሬ አላሰብኩትም ነበር። የሆኑ ያጠፋኋቸው ነገሮች አሉ። ያንን ባላደርግ ግን እሺ አትለኝም ነበር አልኩት። ዝም ብሎ እዛው ክፍሌ ውስጥ ከተንቆራጠጠ በኋላ የሆነው ይሁን፣ አሁንም ቢሆን ከሀሳብሽ ዞር በይ። ያጠፋሹን አጥፍተሻል። ወደ ቤትሽ ተመለሺ፣ ወደ ህይወትሽ ተመለሺ። መለያየትና መራራቁ ለኔም ሆነ ላንቺ ምንም አይጠቅምንም። ከኔ መራቅን በዚህ ደረጃ የፈለግሽው ስለምትጠይኝ ነው? እውነት ስለምትወጂኝ ነው አለኝ። ስለምወደህ ነው አልኩት። ስለምትወጂኝ አይመስለኝም፣ ስለምትጠይኝ ነው። ሰው ከሚወደው ሰው ጋር መለየት አይፈልግም፣ ከሚወደው ሰው ጋር መራቅ አይፈልግም። በሚችለው መንገድ ሁሉ የሚወደውን ሰው ሳይተው ክፍተቱን ለመሙላት ችግሩን ለማስተካከል ነው የሚሞክረው። አንቺ ግን ከኔ እየራቅሽ ሌላ ችግር እየፈጠርሽብኝ ነው። ህይወቴን መቀመቅ ውስጥ እየከተትሽ ነው። የራስሽንም ህይወት ችግር ውስጥ እየፈጠርሽ ነው። ለምንድነው እንደዚህ ደረቅ ምትሆኙ? ለምንድነው እንደዚህ ራስ ወዳድ ምትሆኙ አለኝ። ደረቅም ልሆን ራስ ወዳድም ልሆን በቃ እንደዚህ ነው መሞከር የምፈልገው። አጠገብህ ሆኜ ሰርግህንም ሆነ ሌላ ሴትህን እያየሁኝ መቋቋም የምችል ሰው አይደለሁም። ምናልባት አንተ ከሌላ ሴት ጋር ሆነ ማየት፣ አንተ ሌላ ቦታ አድረህ እኔ ጋር ስትመጣ መቀበሉ ራሴን ራሱ እስካጠፋ ድረስ የሚያደርሰኝ ሀዘን ውስጥ ሊከተኝ ይችላል። በቃ ዘንልኝ። ምን ያህል እንደምወድህ ታውቃለህ አይደለ? በቃ ለመውደዳችን ስትል ተወኝ አልኩት። ከዛ በላይ ምንም መጨመር አልፈለገም። ያውቃል። ጥሎኝ ወጣ። እየተመላለሰ እናቴ ቤት ያይን ጀመረ፣ በየቀኑ በሚባል ደረጃ። መሀል ላይ ግን አትምጣ አልኩት። አለመምጣት አልችልም። አንድ ቀን ሀሳብሽን ቀይረሽ ወደ ቤት ይዤሽ እሄዳለሁ አለኝ። የሰርጉ ጉዳይ እንዴት እንዲሆነልህ ነው ስለው ምንም የማውቀው ነገር የለም፣ ቤተሰቦች የሚፈልጉትን እያረጉ ነው። ና ያሉኝ ቀን ያው እንደ በግ ተጎትቼ መድረካቸው ላይ ቆምላቸዋለሁ አለ። ዝም አለን። እንደዚህ አይነት ወሬዎችን እያወራን 15 ቀን እየተገናኘን እናቴ ቤት ሆኜ ካሳለፍን በኋላ ይሄ ነገር ይበልጥ እየጎዳኝና እያሳመመኝ መሆኑን ስለተረዳሁኝ ከእናቴ ጋር ተነጋግሬ አንዲት ትንሽዬ ደብዳቤ ጽፌለት ከአዲስ አበባ ውጭ የምትገኘው አክስቴ ጋር ሄድኩኝ። ደብዳቤው እንዲል ነበር። በእርግጥ አንድ ቀን አይሃለሁ፣ በደንብ አይሃለሁ። አንድ ቀን ተመልሼ ላይህ እመጣለሁ። ኒካዬን እንድታወርድብኝ አልፈልግም። ያላንተ ፍቃድ ሱቅ እንኳን ማውጣት እንደማልችል አውቃለሁ። አሁንም እንደምፈቅድልኝና ይቅርታም እንደምታረግልኝ ተስፋ አደርጋለሁ። እየመጣ መሄድህን እያየውህ ያጣሁ ሰው መሆንህን ማሰብ በጣም ከብዶኛል። አልቻልኩትም። ራሴንም ላግኝ፣ ከራሴም ጋር ልታረቅ፣ ሀገሩንም ልልቀቅ ብዬ አክስቴ ጋር ሄጃለሁ። ሁሌም እወድሃለሁ። ምናልባት ስመጣ ብዙ ልጆች ኖረውክ ብዙ ልጆች አፍርተክ ሊሆን ይችላል። እንዲሁም አግብተህ ትዳርህ ያማረ ይሁን። ለምትመጣውም ሴት ልክ ለእኔ ጥሩ እንደሆንከው ጥሩ ሁንላት። እሷ የልጆችህ እናት ናት። ሁሌም እወድሃለሁ። አንድ ቀን አይሃለሁ ብዬ ደብዳቤ ጻፍኩለትና ከእናቴ ጋር ተነጋግረን ወደ ሀረር ሄድኩኝ። አዎ ከባሌ ጋር የመጨረሻው መለያየታችን እዛ ሆነ። ሀረር ስደርስ ግን የጠበቀኝ ሌላ ህይወት፣ ሌላ ታምር፣ ሌላ ታሪክ ሆነ። እኔ ራሴን መቅጣት፣ ራሴን መጉዳት፣ ራሴን ማጎሳቆል ፈልጌ ነበር። ያየሁት ነገር ግን ህይወቴን ሁሉ የቀየረ ሆነልኝ። ሀረር ውስጥ ሀረር በሄድኩኝ በሳምንቱ ቅዳሜ ቀን ኒካ ማድረጉን ሰማሁ። ያገባትን ልጅ አውቃታለሁ። የእናቱ የቅርብ ወዳጅ የመጨረሻ ልጅ ናት። እናቱ ወትሮንም ለትዳር በተዘጋጀ ጊዜ ሴት ያጩለት ከጓደኛቸው ልጆች ነበር። ጓደኝነታቸውን በዝምድና ማጠር ቢፈልጉም በወቅቱ ግን እኔና እሱ ተፋቅረን እሱ ፈቃደኛ ስላልሆነ እኔ መወዳትና ማፈቅራት ሴት አለች ብሎ እኔን ይዞ ስለሄደ የእሱን ፍላጎት ተቀብለው የእነሱን ፍላጎት ወደ ጎን አድርገው ትተውት ነበር። የተጻፈው አይቀርም መሰለኝ። ዛሬም እጣ ፈንታ ድጋሚ እነዚህን የልብ ወዳጆች ቤተሰብ አደረጋቸው። የጓደኛቸው የመጨረሻ ልጅ እኔም አውቃታለሁ። ቆንጅዬ የ19 ዓመት ወጣት ናት። ተማሪ እንደነበረች ነው ማቀው። በእርግጥ ሀብታም ከተባለ
ምን ችግር አለው ብትማር ባትማር፣ ጋብቻ ነው ዋናው፣ መዋደድና መፈላለግ ነው ዋናው አንስተው ሰጧት። እሱም እሷን አገባ። ያንን ስሰማ መሳቅም ማልቀስም ማዘንም መደሰትም አልቻልኩም። በቃ የተሰማኝ ስሜት ዝብርቅርቅ ያለ ነበረ። ጸጥ አልኩኝ። ረዥም መንገድ መጓዝ ብቻ ነበር የፈለግኩት። የሐረር መንገዶች ለጉዞ በጣም አመቺ ናቸው። ከቤት ወጥቼ ዝም ብዬ ሄድኩኝ። አዎ ሀውለት፣ ዝም ብዬ ነው ሄድኩት። ምን ያህል ኪሎ ሜትር እንደሄድኩ፣ ወዴት እንደሄድኩ፣ የት ደርሼ እንደተመለስኩ እንኳን አላውቀው። እንደውም መንገዱ ሁላ ጠፍቶብኝ የሆነ ቦታ ላይ ቁጭ ብዬ ከተረጋጋው በኋላ ሰዎችን ጠይቄ ነው የአክስቴን ቤት ያገኘሁት። ተመልሼ ወደ ቤት መጣሁ። ወደ ሐረር ሲሄድ ስልኬን ይዤ አልሄድኩም። ስልኬን እናቴ ቤት አስቀምጬ ነው የመጣሁት። እናቴ ደብዳቤውን ስትሰጠው ሊደውልልኝ ሲሞክር ስልኬን እንዳልያዝኩት ነግራ የአክስቴን ስልክ ሰጥታው ነበር። አክስቴ ስልክ ጋር ግን በተደጋጋሚ ደውሎ ልንገናኝ አልቻልንም። ስትመጣ እንድደውልልኝ ንገሯት ብሎ ለአክስቴ መልእክት ቢያስቀምጥም አክስቴን ብትነግረኝም እኔ ግን አልደወልኩለትም። ያ ነገር በጣም አናዶታል፣ በጣም አብሽቆታል። ለ3 ለ4 ጊዜ ያንን ካደረገ በኋላ ጭራሽ መደወሉንም አቁሟል። አውቃለሁ፣ ይገባዋል። ደውሎ ላገኘው ባልችል ከደወለ በኋላ መልእክቱን ተከትዬ ላናገረው ይገባ ነበር። እኔ ግን አልፈለግኩም፣ ዝም አልኩት። በቃ ይቁረጥልኝ፣ ይቁረጥለት፣ ይውጣልኝ፣ ይውጣለት። የኔና እሱ ነገር እንደሆነ አክትሟል። የሸሸሁት እኮ ላላየው ነው፣ ላላገኘው ነው፣ ድምፁን ላልሰማው ነው። ስለዚህ በስልክም ሆነ በአካል ያው ነው፣ ለምን አገኘዋለሁ ብዬ ራሴን አሳመንኩ። የሐረር ኑሮ ጀመረ። እውነት ትክክለኛ ምርጫ ነበር የመረጥኩት። ሐረር አላስደበረችኝም፣ አላስካፋችኝም። ከአንዱ አንዱ ሲቀባበለኝ፣ ከአንዱ አንዱ ሲያቀፈኝ፣ ከአንዱ አንዱ ሲወደኝ፣ ቀኖቼ ሁሉ በሰዎችና በፍቅር የተሞላ ሲሆንልኝ ሐዘኔንና ስቃይን የመርሳት እድሎችን አገኛለሁ። ስተኛ ብቻ ነበረ ከሐዘኔ ጋር መፋጠጠው። ከብቸኝነቴ ጋርና ከናፍቆቴ ጋር መፋጠጠው አልጋዬ ውስጥ ስገባ ነበረ። ያንንም ሽት መተኛት እስካቆም ድረስ ደረስኩኝ። 24 ሰዓት በሚባል ደረጃ እንቀሳቀሳለሁ። ሐረርም 24 ሰዓት በሚባል ደረጃ ክፍት ናት። ጓደኞች ያገኘሁኝ፣ ከሰዎች ጋር ተግባባሁኝ። መግባባት ባልችል እንኳን ማህበረሰቡ የሚያግባባና የሚያፈቅርሽ፣ የሚወድሽ፣ የሚያቀርብሽ ነው። ብቸኛ መሆን አትችም፣ ዝም ማለት አትችም፣ ብቻሽን ማሰብ አትችም። በቃ መቀላቀል ነው፣ መሳቅ ነው፣ መጫወት ነው፣ መገባበዝ ነው። ሐረር እንደዛ ናት። ጥሩ ሆነልኝ ለኔ። በዚህ ሁኔታ ወራትን ሐረር ውስጥ አስቆጠርኩኝ። አንዱ ቀን ላይ ግን በጣም አስታወስኩት። ናፈቀኝ፣ ከምቋቋመው በላይ ሆነብኝ። መቀመጥም መተኛትም መነሳትም መቆምም አልቻልኩ። በቃ ተነሽቼ በርሬ እንኳን ያለበት ቦታ በመጣ በጣም ደስ እስኪለኝ ድረስ ነፍሴ ተጨነቀች። መብላት፣ መጠጣት፣ መሳቅ፣ መጫወት ምኑንም ነገር አቃተኝ። የአክስቴን ስልክ አንስቼ ደወልኩለት። ድምፄን ሲሰማ ጸጥ አለኝ። ሄሎ አልኩት። መልስ ሊሰጠኝ አልፈለግም። አውራኝ፣ በጣም ስለናፈከኝ ነው እንጂ የደወልኩልህ በፍጹም አልደውልልህም ነበረ። ቢያንስ ድምፅ ያረጋጋኛል። አውራኝ አልኩት። እንዴት ነሽ አለኝ። በጣም ደህና ነኝ። አንተ እንዴት ነህ? ትዳርህ እንዴት ነው? ቤትህ እንዴት ነው? ሚስትህ እንዴት ናት? በዛ ላይ በጣም ቆንጅዬ ልጅ ናት፣ አውቃታለሁ። እንኳን ደስ ያለህ አልኩት። ዝም አለኝ። ትቀልጅብኛለሽ አይደል? ታላግጭብኛለሽ አይደል? ደህንነቴን ካልሆነ የምትፈልጊው በጣም ደህና ነኝ። ደህንነቴን ከሆነ ግን የምትፈልጊው አንቺ ከሄድሽ በኋላ ደህና ሆኜ አላቅም። እንደ ጉዝ ነው የምንቀሳቀሰው። ልመጣ ሁላ ፈልጌ ነበር። የስራዬን ነገር ግን ታውቂዋለሽ። ለሰከንድ እንኳን ከአካባቢው መራቅ አልችልም። ሁሉም ኃላፊነቶች እኔ ላይ ነው ያሉት አለኝ። አብሽር፣ ይለመዳል። አሁን ደግሞ ከኔ የተሻለ አንተ ትለምደዋለህ። አጠገብህ የምታላምድህ ነገሮችን የምታስረሳ ቆንጅዬ እህት አለች። ስለዚህ ትለምደዋለህ። እንኳን አንተ እኔም ለምጄዋለሁ አልኩት። እንደዛ አትበይኝ። ያንን ለእኔ አንቺ አትነግሪኝም። ማረገውንም ያለሁበትንም እኔ ነኝ የማውቀው። ለዚህ ከሆነ የምትደውይው እንዳትደውይልኝ። ደህንነቴን ፈልገሽ ከሆነ ግን እውነት እየጠየቅሽኝ ያለሽው አሁንም ቢሆን ነይ ወደ ቤትሽ ነይ አለኝ። ከዚህ ቀጥሎ ሌሎች ነገሮችን ከተለዋወጥን በኋላ ስልኩን ዘጋሁት። ትንሽ ተነፈስኩ። አሁንም ነይ እያለኝ ነው። ለካ አሁንም ይወደኛል፣ አሁንም ይፈልገኛል። አፍላው ፍቅር፣ አፍላነት ያላት ያቺ ውብ ሴት እንኳን በትንሽም ቢሆን የኔን ናፍቆት ካልቀነሰችበት፣ እኔን እንዲረሳና እንዲጠላኝ ካላደረገችው፣ አሁንም ልቡ ላይ ካለው ጥሩ ነው ብዬ
ትንሽ ተንፈስ አልኩኝ፣ ትንሽ ተደሰትኩኝ። ከዛ በኋላ ነበረ ለ6 ወራት ሀረር ውስጥ ቆየሁኝ። 6ኛው ወር ላይ ግን አንድ ከባድ ነገር ተከሰተ። አካባቢው ላይ የማውቃት የታመመ ልጅ ያላት የአክስቴ ጎረቤት አለች። ሁሌም ሳያት በጣም ታሳዝነኛለች። ሴትዮዋ ጥሩ ኢኮኖሚ የነበራት በድሎትና በቅንጦት የምትኖር ከባሏም ጋር በጣም በከባድ ፍቅር የሚዋደዱና የሚፋቀሩ ባልና ሚስቶች እንደነበሩ ሰማሁኝ። ነገር ግን ልክ እንደኔና እንደ ባሌ ልጅን አልተሰጣቸውም ነበር። አክስቴ ስትነግረኝ እነሱ ፈጣሪን ቢያገኙት ይዋጉት ነበር፣ የሚያደርጉት ነገር ሁሉ በጣም እስኪጨንቅ ነበር አለችኝ። እንዴት ስላት ሰው ቀድሩን አምኖ መቀበል አለበት፣ ላልተሰጠው ነገርም ለተሰጠው ነገርም ማመስገን አለበት። እነሱ አላህን ሲጠይቁት የመክሰስን የመውቀስን ያህል ነበረ። በጣም ያማረሩ ነበረ። በየሄዱበት ፈጣሪያቸውን ያማርሩ ነበር። ለከሌ ልጅ ተሰጥቶት ለኛ አልተሰጠንም፣ በዚህ ፍቅራችን ላይ አላህ ለኛ ልጅ የከለከለን ጌታ ነው እያሉ እስከ ማመጽ ዱዓ አድርገው የሆነ ሰዓት ላይ ግን እስከ ማመጽ ደረሱ። ከማመጽም አልፈው እስከ ማሻረክ ደረሱ። የጌታሽን ታምር ተመልከቹ። ይሄን ልጅ ሰጣቸው። አሁን እናት ምን አለ በቀረብኝ፣ ምን አለ ባልወለድኩኝ፣ ምን አለ መሃን ሆኜ በቀረሁኝ እያለች ደግሞ ለ10 ዓመታት እያለቀሰች ነው። ይህን በሽተኛ ልጅ ይዛ እሱን ከወለደች በኋላ ከባሏ ጋር ተለያዩ። ባሏ ልጇን ጥሎባት ጠፋ። ብቻዋን የማሳደግ አደጋ ውስጥ ገባች። እንደዛ ምታምር እንደዛ እመቤት የነበረች ሴትዮ እሱን ከወለደች በኋላ ሰው የሚመጸውታት ሰው የሚረዳት ተመጽዋች ሆነች። አሁን ይህን ልጅ የሰጠኝ የራሴው ስራ ነው፣ ጌታዬን አምጬው ነው ለእኔ የሚሻለኝን መርጦልኝ። እኔ ግን አንተ አታውቅም እኔ ነኝ ለእኔ የማውቀው ብዬ አላህን አማረርኩት። ላማረርኩት ነገር ላመጽኩት ነገር ደግሞ ይህን ከሆነ የምትፈልጊው ብሎ ይኸው ቅጣቴን ተቀበልኩ እያለች እያለቀሰች ትኖራለች አለች። በጣም ገረመኝ፣ ተነካው። እኔ ምን እያልኩ ነው? እኔም እንደሷ እያልኩኝ ነው እንዴ? ባልተሰጠኝ ነገር ውስጥ ጸጋ ይኖረው ይሆን እንዴ? በሌለኝ ነገር ውስጥ ራህመት፣ ሀብት፣ ደስታ፣ ፍስሐ ይኖር ይሆን እንዴ እያልኩኝ ራሴን መመልከት ጀመርኩ። በጣም ግን ያስደነገጠኝ ክስተት ይሄ ልጅ የሞተ ቀን የሰፈሩ ሰው ያ ህመምተኛ ልጅ እንደሞተ ሲሰማ ከማዘን ከማልቀስና ለልጁ ከመከፋት ይልቅ ውይ ተገላገለች፣ ውይ አረፈች፣ ውይ ተገላገለች እያለ በሱ በመሞቱ ሰው ሲደሰትና ለእናቱ ረፍት ደስተኛ ሲሆን ተገረምኩ በጣም። ለካ ልጇ አምጣ ፈልጋ ዱዓ አድርጋ የተሰጣት ልጅ ህመምተኛ ሆኖ መሞቱ ረፍት እስኪሆናት ድረስ ደረሰ። ሀረር ከሄድኩኝ 8 ወር ሞላኝ። በ8 ወር ውስጥ 3 ጊዜ ያህል የስልክ ልውውጦችን ከባለቤቴ ጋር አድርጌያለሁ። 8ኛው ወር ላይም አንድ ዜና ሰማሁኝ። ባለቤቱ አርግዛለች። ሀውለት በቃ ምን ተሰማሽ ካልሽኝ ምንም አልተሰማኝም። ደስ ነው ያለኝ። ለሱ የእውነት ደስ አለኝ። እንደዛ እንድረጋጋ ያደረገኝ ግን ያ በሽተኛ ልጅ ከሞተ በኋላ የእናቱ ታሪክና የዛ ልጅ ህይወት እኔ ላይ ያሳረፈው ተጽዕኖ ይመስለኛል። ያ ልጅና የእናቱ ታሪክ የኔን አመለካከት የኔን አስተሳሰብ ሙሉ ለሙሉ በሚባል ደረጃ ቀይረውታል። ማማረሬን፣ ራሴን መርገሜን መተውና ለዚህ ነገር ካልተፈጠርኩኝ ልጆች እኮ የፈጣሪ አደራ ናቸው፣ እኔ ለዛ አደራ ብቁ ካልሆንኩኝ ምን ችግር አለው? እንኳንም አልሰጠኸኝ፣ እንኳንም አላደረክልኝ እያልኩኝ ፈጣሪን ማመስገን ጀምሬያለሁ። ባለቤቴ ስለ እኔ ምንም የሚያውቅበት መንገድ ባይኖረውም እኔ ግን ስለ እሱ እያንዳንዱን ነገር አውቃለሁ። ስለ ውሎ፣ ስለ አዳሩ፣ ስለ ስራው፣ ስለ ቤቱ ምንም ነገር አይቀረኝም። ሙሉ የሱ ኢንፎርሜሽን እጄ ላይ ነው። እኔ ልፈልግ እንጂ የቀን የበላውን ምሳ ሳይቀር ማወቅ እችላለሁ። አሁንም ግን ልቀይረው ያልቻልኩት አስተሳሰቤን ከባሌ ጋር እንደ ሁለተኛ ሚስቶኝ ወይ ደግሞ ሌላ ሴት ተደርባብኝ አብሬ መኖር የሚለውን ነገር ሳስበው ፈጽሞ ውስጤ ሊቀበለው የቻለው ነገር ሊሆንልኝ አልቻለም። ለምን እንደሆነ አላውቅም። በጣም ከበደኝ። ተራራን የመሸከም ያህል ከበደኝ። እንደዚህ እየናፈቀኝ፣ እንደዚህ እየወደድኩት፣ እንደዚህ እየተከታተልኩት እንኳን ከሱ ጋር ሌላ ሴት ተደርባብኝ መኖር የሚለውን ነገር ሳስበው ግን ውስጤ ሊቀበልልኝና ሊረጋጋልኝ አልቻለም። እኔ በቀበለውስ አሁን ሁለተኛዋ ሚስቴን ፈትቼን ያገባዎች ነው ሚላት በእርግጠኝነት ተመልሼ ሚስቴ ጋር ልቀላቀል ነው ቢላት እሺ ትለዋለች? አትለውም። የተረጋጋውን ሰላማዊ የሆነውን ያማረውን ህይወቱን መበጥበጥ ነው የሚሆንብኝ። አርፌ ልቀመጥ ብዬ ይህን ሀሳብ
ሙሉ ለሙሉ ከጭንቅላት ያወጣሁት። በቃ አሁን ወደ ሀገሬ መመለስ አለብኝ፣ ከእናትና ከአባቴ ጋር መቀላቀል አለብኝ ብዬ ወስኜ ወደ አዲስ አበባ ልመለስ ትኬት ቆረጥኩኝ። አይሮፕላን ውስጥ ወደ አዲስ አበባ እየመጣን ባለበት ወቅት አንዲት ልጅ አጠገቤ ቁጭ ብላ ነበረ። ያቺ ልጅ የካንሰር ታማሚ ናት። ኬሞ ለማድረግ ከሐረር ወደ አዲስ አበባ እየመጣች ነበር። በጣም አሳዘነች። ወጣት ልጅ ናት፣ ግፋ ቢል ከ30ዎቹ በታች። ወልደሻል አልኳት፣ አልወለድኩም። አግብተሻል አልኳት፣ አይ አላገባሁም። ለምን ቆየሽ ስላት፣ የሚገርምሽ ነገር አንድም ቀን ስለ ማግባት ስለ መውለድ አስቤም ተመኝቼም አላቅም። እኔ የምመኘውም የማስበውም አንድ ነገር ከዚህ በሽታ ድኜ በሰላም ምድር ላይ መኖር ብችል፣ ምድርን ከዚህ በላይ ላጣጥማት ብችል፣ ከዚህ በላይ ልቦርቅባት፣ ልደሰትባት፣ ልተነፍስባት ብችል ምኞቴ ያ ብቻ ነው። ሌላው ነገር ሁሉ ትርፍ ነው የሚሆንብሽ ስትያዢ። ዛሬ ከአንድ ቀን አንድ ቀን እሞታለሁ፣ ከአንድ ቀን አንድ ቀን እድሜ እየቀነሰ ነው እያልኩኝ መኖር ምን ያህል አሳቃቂ እንደሆነ ብታቂ። ጤነኛ ሆነሽ እያንዳንዱ ቀኖችሽን ነገን እኖራለሁ በሚል ተስፋ እንደ መኖር የሚያስደስት ነገር የለም። ሰዎች ጤነኛ ስለሆኑ ብቻ በጤና ውለው ስላደሩ ብቻ ነገን የመኖር ጋራንቲ እስካላቸው ድረስ ብቻ ምንም ቢያጡ እንዴት ደስተኛ አይሆንም እያልኩኝ እገረማለሁ። የኔ ምኞት መዳንና መዳን ብቻ ነው። እዚች ምድር ላይ ትንሽ ትንፋሽ የምትቀጥልበት እድል ባገኝ አለች። ሁለት ያቺ ልጅ ሙሉ ለሙሉ በሚባል ደረጃ ህይወቴንም አመለካከቴንም ተስፋዬንም ጉጉቴንም ቀየረችው። መኖር ዛሬ ነው። መኖር አሁንን ነው። መኖር ለካ ጤነኛ እስከሆንሽ፣ ሰላም እስከሆንሽ፣ እስከተነፈሽ፣ ነገን እኖራለሁ ብለሽ ተስፋ እስካላደረግሽ ድረስ በቂ ነው። መሞትን እያሰቡ መኖር፣ ነገ ላልኖር እችላለሁ እያሉ በበሽታ እየተሰቃዩ ሰዓትሽን እንኳን ማጣጣም ሳትቺ መኖር ምን ያህል ስቃይ እንዳለበት ከሷ ተረዳሁኝ። ስቃይዋ፣ ንግግሯ፣ ህመሟ በጣም ይገርም ነበር። እኔ ልጅ አጣው ብዬ ቤቴን በትኜ ፍቅሬን በትኜ ወደሆነ ቦታ ሄድኩኝ። እሷ ግን አሁን የምትፈልገው ልጅም አይደለም ፍቅርም አይደለም ባልም አይደለም፣ በሰላም አንድን ቀን መኖር፣ በሰላም አንድን ቀን መፈንጠዝ፣ አንድን ቀን መሳቅ፣ አንዲትን ቀን ማየት። ለተሰጠኝ ጤና፣ ለተሰጠኝ ፍቅር፣ ለተሰጠኝ ሰላም አመስግኜው አላቅም ፈጣሪ። አብሬያት አለቀስኩ። በጣም አሳዘነችኝ። ወደ ሀገርሽ እስክትመለሽ ድረስ እኔ ቤት ረፊ አልኳት። በፍጹም አለችኝ። እህቴ አዲስ አበባ አለች፣ እሷ ጋር ነው የማርፈው። መተሽ ግን እስክመለስ ድረስ ልታይን ትችያለሽ ብላ አድራሻ ተለዋውጠን ወደ ቤቴ የገባው። ሁለት እነዛ ሁለት ሰዎች ሐረር በመሄዴ ያገኟቸው በረከቶች ናቸው። አዲስ አበባ ከመጣው በኋላ ባለቤቴ መምጣቴን ለ2 ወራት ያህል አላወቀም ነበረ። 2ኛው ወር ላይ ግን የሚገርምሽ ነገር ሁሌም ቁጭ ብሎ ማኪያቶ የሚጠጣባት ቦታ ላይ ተደብቄ ላየው በሄድኩበት ያዘኝ። እጅ ካፍንጅ ነው ያዘኝ። ሲይዘኝ አቀፈኝ። አንተ ባለትዳር እኮ ነህ፣ እንደዚህ ልትነካኝ እንደዚህ ልታቅፈኝ አትችልም አልኩት። ኒካሽ እኮ አለ፣ ሚስቴ ነሽ፣ እንደፈለግኩ ማድረግ እችላለሁ አለኝ። ተሳሳቅ። ሳቃችን ሐዘንም ህመምም መነፋፈቅም መወቃቀስም የነበረበት ነበር። ሳገኘው በጣም ደስ አለኝ። ሚስትህ እንዴት ናት? ቤትህ እንዴት ነው? ልጅህ እየደረሰ ነው እየመጣ ነው አይደል አልኩት። አዎ ልትወልድ ነው፣ ትንሽ ቀን ነው የቀራት። አንቺስ እንዴት ነሽ? ደግሞ እንዴት ነው ያማረብሽ? ለነገሩ አንቺ ሁሌ እንዳማረብሽ ነው አለኝ። ዝም አልኩት። ዛሬም እዛው ሀሳብሽ ላይ ነሽ። ወደ ቤትሽ አትመለሽም፣ ወደ ትዳርሽ አትመለሽም። እኔ እንደሆነ እኮ እስክታረጂም እስክትጃጂም እጠብቅሻለሁ፣ ቤትሽም እየጠበቀሽ ነው አለኝ። እንዴት አልኩት። አፓርታማ ተከራይቼ አፓርታማ ውስጥ ነው ያስገባሁት። ያንቺ ቤት እንደዛው ቆልፈሹ እንደወጣሹ ነው፣ እንደዛው እንዳስቀመጥሹ ነው አለኝ። ይህን ሲነግረኝ አልቻልኩም። በጣም አለቀስኩኝ። አሁን እኔ መመለስ ብፈልግ፣ አንተም እኔን መመለስ ብትፈልግ ሚስት የምትቀበል ይመስልሃል? ይህን ህይወት ድጋሜ መበጥበጥ ትፈልጋለህ? በቃ እኔ እናንተ ተወኝ፣ ኒካዬንም አውርድና በሰላም ህይወትህን ኑር፣ ወደ ቤትህ ሚስትህን አስገባት አልኩት። አንድ ነገር ልንገርሽ፣ የመጀመሪያ ቀን የነገርኳት ስለ አንቺ ነው። ሚስት አለችኝ፣ አንቺ 2ኛ ሚስቴ ነሽ። ይህን ተቀብለሽ ለመኖር ፍቃደኛ ነሽ ወይ ብዬ በእናቷ ፊት ነው የጠየቅኳት። ያንን ፍቃደኛ ሆና ስለ አንቺ በደንብ አውቃ በደንብ ተረድታን የመጣችው። በፈለግሽው ሰዓት መምጣት ትችያለሽ፣ ቤትሽ አሁንም ክፍት ነው አለኝ። ሁለት እስካሁን አልተመለስኩም። እናቴ ጋር ነኝ።
ሌላው ከባዱ ነገር ምን መሰለሽ ሀውለት፣ ሻንጣሽን ጎትቶ ስቦ ቤትን ጥሎ እንደመሄድ ወደ ቤት መመለስ ለካ እንደዚህ ቀላል አይደለም። ልክ እንዳወጣጤ ወደ ቤቴ መመለስ አልቻልኩም። እየተዋደድን እየተፈላለግን እየተነፋፈቅን መመለስ ግን አልቻልኩም። ለምን እንደሆነ ለኔ ራሱ እስካሁን የሚገባኝ ነገር የለም። ስለመመለስ ሳስብ፣ ትዳሬን ስለመቀጠል ሳስብ የሆነ የሚያስፈራኝ፣ የሆነ የሚጎትተኝ፣ የሆነ የሚጨንቀኝ ነገር አለ። ምንድነው ብትይኝ አይገባኝም። እውነት እኔና እሱ እንደበፊቱ ባለትዳርና የምንዋደድ ሰዎች መሆን እንችላለን? እውነት ያንን ቀናት ያንን ቁጣዬን መቋቋም እችላለሁ? ከዚህ በኋላ የኔና እሱ ትዳር ሆኖ በጥሩ ሁኔታ የሚቀጥልበት እድልስ ይኖረዋል? የሚሉ ጥያቄዎችና ሀሳቦች ጭንቅላቴ ላይ ውል ሲሉ ቁጭ እላለሁ። እስካሁን ወደ ህይወት ያልተመለስኩም። መቼ እንደምመለስም አላቅም። መመለስ እንደ መለያየት ቀላል አይደለም። አብሮ መሆን እንደ መራራቅ እንደ መታቷው ቀላል አይደለም። የገባኝ ነገር ያ ነው። ማላቃቸው ስሜቶች፣ ማላቃቸው ፍርሃቶች፣ ማላቃቸው ጭንቀቶች እየጎተቱ እስካሁን ድረስ እናቴ ጋር አስቀምጠውኛል። ያ ክፍተትና ያ መራራቅ ደግሞ በመካከላችን ትልቅ ግርግዳን እየሰራ እስከማንተያይ ድረስ እንዳያደርሰንም እፈራለሁኝ። አሁን ያለሁት በዚህ ሁኔታ ነው ትለናለች። ታሪካችን በዚህ አብቅቷል። በሌላ ታሪክ እንገናኛለን። ቻው።